ጠቀለለው ዛሬ ገባ በ3 ጉርሻ ይህን ቋንጣ ፍርፍር የሚጨርሰው 1000 ብር ይሸለማል። ምሳ በልቶ ራሱ ይውላ መብላቱ እናንተ ጨርሱታላችሁ። 1 2 3 4 5 ምሳውን ስለበላ የምትጨርሱት ይመስላችኋል? አደገኛ በሊታ እንፈልጋለን። ይሄን ባለ 4 የሚባለው ለ6 ሰው የሚበቃውን ምግብ አሳያችኋለሁ። ይሄ 1300 ብር መሀል ፒያሳ ላይ የማዘር ምግብ ቤቶችን ስትፈልጉ ለነበራችሁ ደርሼላችኋል። ርካሽ ምግብ አሪፍ ነገር ከፈለጋችሁ እዚህ ነው መምጣት ያለባችሁ። አዲስ አበባ ላይ ለ66 ዓመታት የቆየውንም የቲሩምን ቦክሰኛ እንበላለን። 113 ብር። ወደ ቪዲዮ ቤተሰቦች እንዴት ናችሁ? አላችሁ ወይ? ቁርስ በላችሁ? ራት በላችሁ? ምሳ በላችሁ? የትኛው ሰዓት ላይ ነው ቪዲዮአችንን እያያችሁ ያለው? ኮሜንት ላይ ጻፉልኝ። ዛሬም በአዲስ ቤት በአዲስ ጣም መተናል። ፒያሳ ነኝ ያለው ዛሬ። ፒያሳ ከፈረሰች በኋላ እንዴት ነው ምግብ ተወዷል ዴቭ፣ እስኪ ረከስ ያለ በተመጣጣኝ ዋጋ አሪፍ ነገር የምናገኝበት ቤት ጠቁመን ብላችሁኛል። ዛሬ የሚገርም ቤት ይኸው ከጊዮርጊስ ፊት ለፊት የጊዮርጊስ ህንጻ ሁለተኛ ፎቅ ላይ ማሚ ገበታ የምትባል አነስ ያለች ቤት አሳያችኋለሁ። ከነዋጋው ሁሉንም ከነዋጋው አሳያችኋለሁ። ምን አላቸው የሚለውን ውስጥ ገብተን እናያለን። እንግባ። ማሚ ገበታ እንዴ ሰላም፣ እንዴት ነህ? አለክ የቱጋሉ ልብላ እስኪ ዛሬ አለ የቤቱ ስፔሻል አገልግሎት። ኦኬ ሳልተዋወቀ ግን ኧረ እንዴ ለሷ አገራ ተስፉ ማሚ ገበታ ባለቤት። ስለዚህ አሪፍ ነገር የሚባሉትን እስኪ ዛሬ ቤተሰቦቼ ፒያሳ አካባቢ በተመጣጣኝ ዋጋ ጥሩ ነገር የምናገኝበት ቤት ጠቁመኝ ብለውኛል። እዚህ ነው የመጣሁት። ጥሩ ነገር አላችሁ ተብሏል። አሪፍ የሚባለው የእናንተ ቤት ምንድን ነው? ረጅም ጊዜ የሰራንበት ያው አገልግሉ ነው። እሺ ብዙ ሰው የሚወደው እሱ ነው። አንደኛ በጀማም ሰብሰብ ብሎ ሲመጡ የሚጠቀሙልን እሱ ነው። አገልግል ባለ 1 አለ፣ ባለ 2፣ ባለ 3፣ ባለ 4፣ ባለ 5 አለ። አገልግሉ ነው። አፋኝ ደግሞ አለ፣ ግማሽና ሙሉ አለው። ሴቲንግ አለ። ብዙ አይነት ሜኖች አሉ። ከዛ ውስጥ ደግሞ የአፋኙን ብታዩ ቆንጆ ነው። የቋንጣ በሽሯችን ቆንጆ ነው። እሱን ሞክረው። በጣም አሪፍ። አገልግሉስ ባለ 1 ምን ማለት ነው? ባለ 2 ያው እንደየሰው ሳይዝ ነው። አሁን ባለ 1 ነው የፖርሽን ብዛት ነው። ባለ 1 አለ፣ ባለ 2፣ ባለ 3 እያለ እንደየሰው ብዛት ያዘናል ማለት ነው። ስለዚህ ለኔ ባለ 4 ትልቅ ነው ብዬ አስባለሁ። የሚመጣ ጓደኛ ጀማ ቤተሰብ አለ ያባሉኛል ብዬ አስባለሁ። ባለ 4 እናደርጋለን። ቋንጣስ? ቋንጣ አለ፣ ቋንጣ ፍርፍር አለ፣ ቋንጣ በሽሮ አለ፣ ቋንጣ በፍርፍር ቀይና አልጫ አለ። እሱም በምርጫ ማዘዝ ይቻላል። እሺ እሱም ሁለቱን የምናደርገው ይቻላል። በቀይም ባልጫ። ከዛ የጾም ምን አለ? የጾም በየአይነት አለ፣ አገልግልም አለ። የጾም 2 በየአይነት የጾም አገልግላችሁ ነው ሞክረዋለን። እንግዲህ አሪፍ ተደርጎ ይመጣልናል። ችግር ያሳስብ። አመሰግናለሁ። ሜኗን አንድ ተቀቢ ከት ቤቱ ይሄን ይመስላል። እንደምታዩት አነስ ያለች ቤት ነች። አሁን ደግሞ ሜኗቸውን ላሳያችሁ። እንዴት ነው ዋጋው? እንዴት ነው እንጎዳለን ወይ የሚለውን ደግሞ እናያለን። እስኪ ይሄው ሜኗቸው ይሄ ሁሉ ቤት ያፈራው የሚባልም አለ። እሺ ያዘዝኩት ባለ 4 አገልግል ነው 1300 ብር። አሪፍ ኮርኒስም አለ። ኮርኒስ ማዘዝ ነበረብኝ ግን ቋንጣ ፍርፍር 400 ብር። እቺን በቀይም ባልጫውም አድርገን ዛሬ አዲስ ቻሌንጅ እንጀምራለን። ይሄን ቋንጣ ፍርፍር ፖርሽኑን አይቼ እስኪ በ3 ጉርሻ ወይ በ4 ጉርሻ ለሚጨርሰው 1000 ብር እንሸልማለን ማለት ነው። ይሄን ይመስላል እንትናቸው ሜኑዋቸው። የእናት ቤት ነው ተብያለሁ። እስኪ ሞክረዋል። እዚህ ቤት ቋንጣ ፍርፍር ስታዙ ቋንጣው በባህላዊ መንገድ ታሽቶ በገመድ ላይ ደርቆ እንደዚህ በምታዩት መልኩ ነው የሚሰራላችሁ። ይሄን ቋንጣ ፍርፍር በ3 ጉርሻ የጨረሰ ሰው 1000 ብር ይሸለማል። ድግኛ በሊታ እንፈልጋለን። 1000 ብር እንሸልመዋለን ማለት ነው። ይሄን ቋንጣ ፍርፍር እንዴት ነው በ3 ጉርሻ አስጨርሻች? ሞክራታለን። ሞክረው 1000 ብር ይችላል። ያው ዘርጋት ተጀመረ። ወይኔ 1000 ብር ወይኔ! ኧረ ወይ ከባድ ነው። አጎራረስ ዙም አያያዙ ከባድ ነው፣ ግን የሚጨርሰው ይመስለኛል። ዛሬ ልበላ
በስመ አብ እንዲህ እየገፋ ነው ወንድማችን በለው። አደገኛ በሊታ ለሶስት አይልከባ አይዞህ ጠጣ አይዞህ ነው ወንድማችን እንዴ ዞን ምን ጎበዝ በጣም ጎበዝ። ይሄ ግን አንድ 3 ጉርሻ ይሆናል የራሱ ያልቀ ይመስላል። እኔ ዋጦ እንጂ ግን እውነት ብዙ ነው። እኔ እንደጠበቁት ትንሽ መስሎኝ ነበር፣ ብዙ ነው ታውቃለህ። አንድ ጉርሻ ይቀራል። አንድ ጉርሻ ማን ነው የሚጨርሰው? እስኪ ማን ነው የሚጨርሰው? ማሚ ገበታ ከጊዮርጊስ ቤተክርስቲያን ይታያችኋል። ከደውሉ ፊት ለፊት ሁለተኛ ፎቅ ላይ ነው የሚገኘው። እየመጣችሁ ሞክሩት። የሚገርም ቋንጣ ፍርፍር አላችሁ። ለሞራል ብቻ ግን አንተ ብዙ ይገባል። ማርያም ጀግናች። እስቲ ታምጣልኝ። ሙሳው እንዴት ታሙ ያበደ ነው። ሙሳ ባልበላ አጫውተው ነበር። በልተን ነው። ኦኬ ተቀለለው 1000 ብር ተቀለለው። ምንም ይጨርሷል። አረ ተቀለለው በአራቱንም ተቀለለው። በአራት ላድርግልህ። ጨርሷል። አራት ላድርግልህ። አራት አደርግልሃለሁ። አራት ይደረጋል። 1000 ብር ነው። 1000 ብር 1000 ብር ያዞራል ብራዘር። ገባ ምሳ በልቶ ራሱ ይውላ መብላቱ እውነት ጀለስ ከባድ ነው። እንቀጥለው አንበሳ ነው እንደውም አንበሳ በጣም ጀግና ነሽ እውነት። ሄዶታል፣ በደንብ ሄዶታል። ግን ዛሬ የመጀመሪያው ቻሌንጅ ስለሆነ 1 2 3 4 5 ምሳውን ስለበላ ነው እንጂ አይሸነፍም። ምሳውን ስለበላ ሳይበላ እመጣለሁ። ሳይበላ ሌላ ቀን እንገናኝ። ይመቻችሁ። እናንተስ በስንት ጉርሻ የምትጨርሱት ይመስላችኋል? ወንድማችን ታግሎ በአራት ጉርሻም ሊጨርሰው አልቻለም። ቀጣይስ የት ሰፈር እንምጣ? አሁን ደግሞ ምግቦቻችን ደርሰዋል። ታያል ሽሮ በቋንጣ አባቷ እንደምታምር ደግሞ አፋኝ ነች። በጣም የሚያቃጥል ምግብ ነው። ፖርሽኗ ግን እዚህ ያነሰችብኝ። አሁን እንቀምሳታለን። ይሄ ግማሽ አፋኝ ነው፣ ሙሉም አለ። 2-3 ከሆናችሁ ደግሞ እየጨመራችሁ መብላት ትችላላችሁ። እቺ ግን ለአንድ ሰው የምትበቃ አሪፍ ፖርሽን ነች። ያው አምላክ ድረሱልኝ ገላል ድረሱልኝ። ኧረ እባካችሁ ዝም አትበሉ። ሽሮ በቋንጣ አንደኛ ቋንጣ በነገራችን በስራ ከደረቀ ማታገል አለበት። ቋንጣ እኮ ደስ የሚለው ትዕግስቱ ነው። ገብቶ ሲታገል በቃ ሉት በቃ ማስቲካ በሉት ለአንድ ለ20 ደቂቃ ታኙታላችሁ ከፈለጋችሁ። ግን በጣም የሚጣፍጠው ሽሮዋ በቂቤ ነች። እዚህ ጋር ደግሞ አፋኛ አለ። ደብለቅ አድርጋችሁ ደግሞ ስበሉት ሌላ ታሪክ ነው። ገና የሚወጡ ምግቦች አሉ፣ እነሱንም አሳያችኋለሁ። አገልግላችን ደርሳለች። ታያችኋል ብዛቱ። በስማ ይሄ ባለ 4 የሚባለው ነው። ለስንት ሰው ይሆናል? ይሄ 5 ሰው ምናምን በደንብ ይበቃል። በጣም ከባድ ነው። ውስጡ ክትፎ አለው፣ ጥብስ አለው፣ ሩዝ አለው፣ ፍርፍር አለው፣ ጎመን በስጋ አለው። እያንዳንዱ እየከፋፈትኩ ነው ማሳያችሁ። አይብ አለው ከላይ። አይብ ደግሞ ታውቃላችሁ በጣም ያባላል። ይሄ 1300 ብር 1300 ብር በጣም ብዙ ነው።
ስንት ይደርስብናል? ለአምስት ብንበላው አሁን 200 ምናምን 250 አካባቢ ይደርስብናል። ጠጥተን ሁላ ማለት ከነውሃው በጣም አሪፍ ነው። እስቲ እንቀምሰዋለን። አሁን ደግሞ ውስጡም እንዳለ ላሳያችሁ። ይኸውልህ ታያ ደባለቅ ደብለቅልቅ እናድርገው። ምግብ እንዲህ ሲደባለቅ ነው የሚጣፍጠው። ክትፎም ከፍርፍሩ ሩዝም አለ። ሩዝና ክትፎ ዛሬ ለመጀመሪያ ጊዜ የተገናኙ ይመስለኛል። ለመጀመሪያ ጊዜ በዓለም ዋንጫ ይህን ይመስላል። አሁን እንቀምሰዋለን። ና አባላኝ እስኪ ና እስኪ ወንድም ማለት ተጠጋ እስኪ። ይኸውላችሁ ለአምስት ሰው ይበቃል። በጣም ብዙ በጣም እና ደግሞ ሁሉንም ያማራችሁ ነገሮች ታገኟቸዋላችሁ። እዚህ ውስጥ የሌለችው በቃ ድንች ብቻ መሰለች። ፍርፍር አለው፣ ባልጫ አለው፣ በቀይ አለው፣ ክትፎ አለው። ይኸውላችሁ አጉስ እና የሌለ የለም። አይቡ በተለይ ከቀይ ነገር ጋር ተደባልቆ ማዘር ምግብ ቤቶችን የምወደው ለዚህ ነው። ላጉርሳችሁ ባለ 4 6 ሰው ምናምን በደንብ ለ6 ሰው አሪፍ ነው። ሴቶች ከሆኑ 8 ሆነው ምናምን ይጨርሱ ይችላል። ያው እቺ ለእናንተ ላጉርሳችሁ። ሰብስክራይብ ላደረጋችሁ ብቻ በልዩነት የምጋብዛችሁ ምግብ ነው። ስንት እንቁላል አለው? 1 2 3 4 እንቁላል አለው። እቺን እንብላ። እንደዚህ አይነት ምግብ የሚሰሩ ሰዎች መበረታታት አለባቸው። እኛ ደግሞ የምናበረታታው በጉርሻ ጥሩ አጉራሽ ነኝ። አሪፍ ጉርሻ ነው። እችላለሁ ማለት ነው። እችላለሁ ነው ሄዳ ይበላ አጋጃ ይላል። ካሜራ ስለሚፈሩ ነው። ኋላ አንድ 5 ሰዎች አሉ፣ እነሱ እናስገባለን። የጾም ምግቦቻቸውን ደግሞ አሳያችኋለሁ። ይሄ በፍስግም ብትመጡ በጣም የሚገርም ፍሬሽ ነው ሁሉ የምታገኙት እና ደግሞ አይቆይም። በጣም የሚገርመው ነገር አረ ቴዲ ይሄ ልጅ ሊጥለኝ ነው። አረ አላዞራ ነው ያልኩት። ደፈን ነው ያደረገኝ። አትንገረን ነው የምትሉኝ፣ ግን ዛሬም እነግራችኋለሁ የጾም ምግብ በጣም ጸዴ ለጤና ተስማሚ እና የሚገርም ነገር ነው እና እኔም በጣም ወደው ከስጋ ይልቅ የሚስማማኝ የጾም ምግብ ነው። እነሱም ያው ይሄ ሁለት በየአይነት ነው። አንዱ 270 ብር ነው። ፒያሳ አካባቢ ርካሽ ምግብ አሪፍ ነገር ከፈለጋችሁ እዚህ ነው መምጣት ያለባችሁ። አንዱ በየአይነት ስንት አይነት አለው መሰላችሁ? ሩዝ አለው፣ ሰላጣ አለው፣ ጎመን አለው፣ እዚህ ጋር ካሮት፣ አልጫ፣ ድንች። በስመ አብ ስንት አይነት ነው? 1 2 3 4 5 6 7 ቃሪያ ያለው ጸዴ አሪፍ ምሳ ማለት ይሄ ነው። ዋው! ቅድም ባለ 4 የፍስግ አገልግላቸውን አሳይቻችኋለሁ። ይሄኛው ደግሞ ባለ 3 የሚባለው የጾም አገልግላቸው ነው። የሌለው ነገር የለም። በየአይነት ሙሉ ለሙሉ አለው። ይሄ ሌላ ቦታ አገልግል ተብሎ የሚቀርብላቸው አይነት ምግብ ማለት ነው። እዚህ ውስጥ ፍርፍር በቀይና ባልጫ ነው የተጨመረበት። ቃሪያ ያለው ይሄ ለአራት ሰው በጣም በቂ ነው። 750 ብር ነው። ሜኑ ነው ዋጋው አሪፍ ነው፣ ፌር ነው ትላላችሁ? ኮሜንት ላይ ጻፉልኝ። ሜኗቸው ላይ ሌላ በጣም ብዙ ምግቦች አላቸው። እየመጣችሁ አማርጣችሁ መብላት ትችላላችሁ። ከቁርስ እስከ ራት ድረስ አሉ። ፒያሳ ከጊዮርጊስ ቤተክርስቲያን አጠገብ ንግድ ባንክ ያለበት ህንጻ የጊዮርጊስ ህንጻ 2ኛ ፎቅ ላይ ነው የሚገኙት። ያው ከደውሉ ፊት ለፊት ማለት ነው። ሰዓት ላይ ሰው ስለሚበዛ ቀደም ብላችሁ ብትመጡ አሪፍ ነው፣ ወይ ደግሞ ረፈድ አድርጋችሁ ብትመጡ አሪፍ ነው። ይመቻችሁ። አሁን ደግሞ ኬክ ነገር እንበላበታለና ከፈል አድርገን እንውጣ። ይመቻችሁ። አሁን ደግሞ ቲሩን መተናል። ፒያሳ ላይ መቼስ ቲሩን የማያውቀው አለ ብዬ አላስብም። ይኸው ቦክሰኛ ዘላል ቦክሰኛ እዚህ ቤት ትዝታ ያላችሁ ሰዎች እስኪ ቦክሰኛ ስንገባ አሁን ስንት ነው? 113 ብር አንዱ 113 ብር። ፖርሽኑ ታያ በጣም ግድንግር ነው። እና እስኪ እናንተ በስንት ብር በልታችኋል? እዚህ ቤት በስንት ብር በልታችኋል? ያው ምን እንደሚያክል ታያል። አሳያችሁ። በጣም ግድንግር ነው። ይሄም እንደምታዩት ይሄም በሻይ እየነከርክ መብላት ውስጡ አሁንም እንደዛው ነው። በለው አሳያችሁ። ክሬም ዝርክፋለ በፊት አንደኛ ነበረ።
በጣም የሚገራርሙ ቦክሰኛ ቤቶች ከተማ ውስጥ ተከፍተዋል። እና ደግሞ እኛዋ በከስተርድ በቸኮሌት የሚሰሩ የሚገራርሙ ቤቶች ተከፍተዋል። ራሳቸውን ትንሽ አፕዴት ቢያደርጉ ይሄ ቤት የሚያክሉ አይኖርም ነበር። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ ግዴታ ነው። ቀጣይ በአዲስ ቤት በአዲስ ጣዕም እንገናኛለን። ዛሬ ጠገበና፣ ቀጣይ ደግሞ ገና እንበላለን። መቻችሁ